ሰላም ጤና ይስጥልኝ ውድና የተከበራችሁ የደናሜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እነዚህን ውብና ቆንጂዬ እጅግ በጣም የሚያሳሱና የሚያስቀኑ ጥንዶችን መለያየት ሰምቶ ያልደነገጠና ያላዘነ ኢትዮጵያ ያለ ለማለት በጣም ቢከብደኝም ትላላችሁ። ጉዳዩ በሽማግሌ ተይዟል። የቤተሰብ ጣልቃ ገብነት ስላለበት ነው የተለያዩት። ያው ትንሽዬ ኩርፊያ ነው እንጂ መታረቃቸው ብዙ ነገር አነጋግሯል። አይ አልተለያዩም ደግሞ እንዲባልም የሚያበቃ የነበረው አንደኛ ብዙ ጊዜ እንደ ታዋቂ ሰዎች ወይም ደግሞ አርቲስቶች ከባሎቻቸው ወይም ከፍቅረኞቻቸው አብረው ከነበረ ሰው ጋር ሲለያዩ የመጀመሪያ የሚወስዱት እርምጃ ወጥተው እንኳን ከይገሌ ጋር ተለያይተናል ወይም ደግሞ ከእጮኛዬ ጋር ተለያይተናል ከባሌ ጋር ተለያይተናል ከማለታቸው በፊት በቅድሚያ ፎቶአቸውን ነው ከየሶሻል ሚዲያቸው የሚያነሱት። በፍጥነት ከሱ ጋር የተነሱትን ፎቶም ሆነ ያ ሰው በእነሱ ፔጅ ላይ የነበረውን እያንዳንዱን ፎቶ ዲሊት በማድረግ ያው ህዝቡ እንደተለያዩ አውቆ ይጠይቃቸው ነበር እንጂ ዳይሬክትሊ ወጥተው ተለያይተን ነው አይሉም። ግን ያው ፒክቸሮችን ሲያነሱ ከሶሻል ሚዲያ ላይ ከኢንስታግራምም እንዲሁም ደግሞ ከተለያየ ከፌስቡክም ከሶሻል ሚዲያ ላይ የነሱን ፎቶ ሲዳልት ያው ያስለመዱን ነገር ስለሆነ እናቅባቸዋለን። ስለዚህ ልዩና ቅዱስ ደግሞ ያው በጣም በሚያስታውቅ መልኩ ነበር ቪዲዮ ስትሰራ የነበረው እና ደግሞ ያው ስሙን ጠቅሳ ወይም ደግሞ ዳይሬክትሊ እንዲህ ነው ብላ ባትናገርም ልዩም እንደተለያዩ የሚያሳይ ምልክቶችን ስታሳይ ህዝቡ ተለያይተው ይሆን እንዲህ ያለ። ምክንያቱም ያለሱ ቪዲዮ አሰራም ነበረ ከሱ ጋር ነበር የምሰራው እና ደግሞ ከሱ ጋር እንደተለያዩ ከ3 ወር በፊት በጣም ተሰብራ ወይም ደግሞ ስብራት ሲሰማን የምንሰራቸውን አይነት የሀዘን መዝሙሮችን እንዲሁም ደግሞ የሀዘን ዘፈኖችን እየተጠቀመች ያለሱ ስትሰራ ህዝቡ ያው ጥያቄ ፈጠረበትና ሲጠይቅ ሲጎረጉር ሲመረምር እንደተለያዩ ወይም ደግሞ አንድ ላይ እንዳልሆኑና መሀላቸው ጸብ እንዳለ ተሰምቶ በጣም ብዙዎቻችን እውነት ለመናገር እንዴት በቃ እነሱ ተለያዩ ማለት ወጣቱ በሙሉ እንዴት ነው እኛ አሁን ትዳር ብለን አግብተን እንኖራለን ይገሌና አፈቅሯለሁ ለማለት የምንችለው? ምክንያቱም እንደዚህ በስስት ሲተያዩ የነበሩ እንደዚህ በፍቅር የነበሩ ሰዎች እንዲህ በቀላሉ በጣም በፈጠነ እስከ መለያየት የሚደርሱ ከሆነ ምንድነው? ምን ተማምነን ነው ነገ ህይወት ትዳር የምንለው? የነሱ ፍቅር እንደዚህ በቀላሉ የሚፈርስ ከሆነ ሌሎቻችን እንዲህ ብለን ነው አብረን ለመኖር ብለን ከሆነ ሰው ጋር ምን ሆነው ብለው እጅግ በጣም ብዙዎቹ እንዲሁም ደግሞ እጅግ በጣም የሚያሳሳ ፍቅር ነው እንዴት ነው የሚሆነው አንዳቸው ያለ አንዳቸው እንዴት ነው የሚኖሩት ብሎ በጣም ብቻ ብዙ ውጥንቅጦች ወይም ደግሞ ብዙ አለመግባባቶች ህዝብ መሀል እንኳን ሳይቀር ነበር። ለምን አይለያዩም አልተለያዩም? ምክንያቱም ቴሌግራሙ ላይ እንዲሁም ደግሞ ኢንስታግራም እና የተለያዩ ሶሻል ሚዲያ ላይ ልዩና ቅዱስ ነው የሚለው የምር ቢለያዩ ኖሮ የመጀመሪያ እርምጃዋ የሚሆነው የሱን ፎቶዎች ማጥፋት ስሟን መቀየር ነበር እንጂ ተለያይተው አይደለም። በህይወታቸው ትልቅ ነገር ገጥሟቸው ነገር ግን ያው የአምልኮ ቦታ ሄዶ ይሆናል። አሁን ብቻዋን ስለሰራች ነው ወይም ደግሞ የሆነ የስብራት ወይም ደግሞ የሀዘን ቪዲዮዎችን እየሰራች የሀዘን ወይም ደግሞ ያው የተጎዳን ሰዓት ላይ ተጎድተናል አይነት ምልክቶች ያሉበትን መዝሙሮችና ሙዚቃዎችን ስለተጠቀመች ብቻ ያ ነው ማለት አይደለም። ስለዚህ በቃ ተለያይተዋል ማለት ይከብዳል። ምናልባት የአምልኮ ቦታ ሄዶ ሊሆን ይችላል ሊጸልይ ለራሱ ችግር እንጂ የምር ከሷ ጋር ያለ ችግር አይደለም ብሎ ብዙ ነገር ሲወራ ነበረ። መጨረሻ ላይ ግን ወጥታ ያው የቤተሰብ ጣልቃ ገብነት ስላለ አንድ ላይ እንዳልሆኑ ነገር ግን ደግሞ እንዳልተፋቱ የሚያሳይ መግለጫ ሰጠች። ያን ጊዜ ህዝቡ በጣም ደንግጦ ነበር፣ ሁላችንም ደንግጠን ነበረ። ከዛ በኋላ ሽማግሌ ገብቶ ይታረቃሉ። ምክንያቱም ያው መጸብ ይኖራል በባልና ሚስት መሃል። ስለዚህ ሽማግሌ ገብቶ ይታረቃሉ። ሊታረቁ ነው ተብሎ ያው አንድ ሁለት እየተባለ እስከዛሬ ደርሰን ነበረ። ለምን ፕሮፋይሉም የሶሻል ሚዲያ የቲክቶክም እንዲሁም የኢንስታግራምም ፕሮፋይል የሷና የሱ ስሙም ያው ልዩና ቅዱስ ነው የሚለውና ስለዚህ አልተለያዩም ማለት ነው። ቢለያዩ በፍጥነት ያንን ነበር የምትቀይረው ብለን ሁላችንም እንደዛ ገምተን ነበረ። ነገር ግን አሁን ከሽማግሌም ቁጥጥር ውጪ ሆኖ ሽማግሌ ማስተካከል ስላልቻለ ያው
በግልጽ መለያየታቸውን በሚያሳይ መልኩ ስሟንም ቀይራለች። ልዩ እንዳያችሁት ልዩ ብቻ ብላለች። ልዩ ኤንድ ቅዱስ ነበረ፣ አሁን ልዩ ብቻ ብላለች። ይሄ ማለት በቃ ተለያይተዋሉ ማለት ነው። ያው ቢለያዩ መጀመሪያ ተስፋ ነበራት ማለት ነው። ሽማግሌዎች ገብተው ነገሩን መፍታት ቢያቅታቸው ነው የሚል እንዲሁም መላምቶች እየተሰጡን ያሉት። የምር መጨረሻቸው ይሄ ባይሆን ኖሮ ደስ ይለኝ ነበረ። ከሁለቱም ወገን ሳይሰማ በአንዱ ሰው ብቻ መፍረድ ይከብዳል። እሷ ናት በጣም ጎበዝ ሶሻል ሚዲያ ሰው። ሰውዬው ወይም ደግሞ ቅዱስ ብዙም የሶሻል ሚዲያ ሰው አይደለም። ከሷ ጋር ስለሆነ አብራው ስለምታሰራው እየሰሩ ነው እንጂ ያሉት እሷ ናት በጣም የሶሻል ሚዲያ ሰው፣ በጣም ስትሰራ የነበረው ፌስቡኳንም ኢንስታግራሟንም እንዲሁም ደግሞ ቲክቶኳንም በጣም ስትሰራበት የነበረው እሷ ነበረች። ያው የሁለታቸውም ስም ላይ ነበር እስካሁን የነበረው። ካሁን ሰዓት ጀምሮ ግን ቀይራ የራሷን ስም ብቻ ነው ያደረገችው። ፕሮፋይሏንም በጋራ የሷ የልጇና እንዲሁም ደግሞ የሱ ነበር፣ የሶስታቸው ፕሮፋይል ነበረ። አሁን ግን ብቻዋን አንድ ራሷን ብቻ አድርጋለች። ያው ተለያይቷሉ ማለት ነው። ብቻዋን ናት አሁን ከሱ ተለያይታ ብቻዋን እየኖረች እንደሆነ ነው የሚያሳየው። እየኖረችም ነው ሲጀመር። ያው በሽምግልናና በእርቅ ይፈታል ተብሎ እየተጠበቀ ስለነበረ ያም ተስፋ ስለነበረ ነበረ ፕሮፋይልም ሳትቀይር ስምም ሳትቀይር በጣም ተረጋግታ እንትን ያደረገችውና አሁን ግን በግልጽ እንደተለያዩ ያስታውቃል። በጣም የተረጋጋች ሴት ናት። እውነት ለመናገር አዳምጣችኋት ከሆነ ላይቭም ገብታ የምትናገረው ነገር የምታደርገው አክቶች ምናምን እጅግ በጣም ሰላም ያላት የተረጋጋች ሴት ናት። ነገር ግን ይሄ ማለት እሱ መጥፎ ሰው ነው እሱ ጥሩ ሰው አይደለም ብዬ እሱ ለጄን ለመጠቆም አይደለም። እስከማውቀው ድረስ ሶሻል ሚዲያ ላይ አንድ ላይ ሲሰሩ እሱም ይሄን ያህል ብዙ የመናገርም እንትን የሌለውና በጣም የተረጋጋ ዝምተኛ ሰው ነው። ነገር ግን ያው የሰው ልጅ አንድ ላይ ሲኖር ይጋጫል፣ አለመግባባቶች ይፈጠራሉ። እነሱ መሀል የተፈጠረውን ነገር ቢሆን ሳይድ ይዘን ብቻ ምንም ነገር ማለትም መገመትም ይከብዳል። እሱ ነው እንዲያደረጋች ታድርጎባት ነው ብዙ ነገር ይባላል። ይሄ ዝም ብሎ ከመላምት ያለፈ ነገር አይደለም። ምክንያቱም ሁለታቸው አንድ ላይ ነው የኖሩት። ማን ተበዳይ ማን በዳይ እንደሆነ ያው ግልጽ ማናችንም መናገር አንችልም። ማናቸውም ይሄንን አድርጋኛለች ወይም ደግሞ እንዲህ በድላኛለች፣ እንዲህ ቺት አድርጋብኛለች ወይም ደግሞ አታከብረኝም እና የመሳሰሉ ነገሮችን ወጥቶ እሱስ ካልተናገረ ወይም ደግሞ ወጥታ እሱ እንዲያድርጎኝ ነው፣ አይንከባከበኝም፣ ኃላፊነቱን አይወስድም፣ ቺት አድርጎብኝ ነው ወይም ደግሞ የተለየ በቃ በዚህ ምክንያት ነው ይሄን በደሉ እስካላሉ ድረስ እንዲሁ ዝም ብሎ መላምት ነው እንጂ የኖሩትን ህይወት እነሱ ናቸው የሚያውቁት። ሶሻል ሚዲያ ላይ በብዛት የሚታየው ፊት ለፊቱን ብቻ ነው፣ ያው ማሳየት የሚፈልገውን ነገር ብቻ ነው የሶሻል ሚዲያ ሰው በነገራችን ላይ የሚያሳየው። ለተከታዩ እሱ ማሳየት የፈቀደውን ያህል ብቻ ነው የሚያሳየውና መላምት መስጠት ይከብዳል። የሁለታቸውን ችግር ሁለታቸው ያውቃሉ። እንደው ግን ሁሉም ነገር ቀርቶ ሰላም ፈጥረው እርቅ ፈጥረው ይቅር ተባብለው ችግራቸውን ተነጋግረውበት ፈተው አንድ ላይ ቢሆኑ የሁላችንም ምኞት ነው። ያን የመሰለ ፍቅር ያን የመሰለ እንቡጥ ፍቅር እንዲሁ በቀላሉ ይደበዝዛል፣ እንዲሁ በቀላሉ ይጠወልጋል ብዬ በእውነቱ አልገመትኩም፣ አልጠበቅኩም ነበር። መለያየታቸውም እውነት አይመስልም ነበረ። በቃ የማይታመን ዝም ብሎ ተራ የሶሻል ሚዲያ ወሬ ነበር ግን የመሰለኝ ያው ሆኗል። በሚያሳዝን መልኩ እጅግ በጣም በሚያሳዝን መልኩ ሆኗልና እንደምንም ብላችሁ ችግራችሁን ፈታችሁ አንድ ላይ ብትሆኑ ምኞቴ ነው ላለሁኝ። ያው አንድ ላይ ባትሆኑም ህይወት ይቀጥላል። እንግዲህ ያንን ደግሞ እያሳየሽን ያለሽው